ሰላም ጤና ይስጥልን የተከበራችሁ የተወደዳችሁ የሰርክ ሚዲያ አድማጭ ተመልካች ቤተሰቦቻችን እንደምን ሰነበታችሁ። ዛሬ በሀያት ጣፎ መድኃኔዓለምና ተክለ ሃይማኖት ቤተክርስቲያን የጸበል ቦታ ነው የምንገኘው። እዚህ በፊት ለፊታችን ያው ሲያጠምቁ የሚታያቸው አባት በተለያዩ ሶሻል ሚዲያዎች ላይ ፕሮቴስታንት ናቸው፣ አዳራሽ አላቸው፣ እነዚህ እኮ መናፍቅ ናቸው፣ እንዴት ከቤተክርስቲያን ያገለግላሉ፣ ተወልደው ያደጉበትንም እናውቃለን የሚሉ በርካታ መረጃዎች ሲሰራጩ እናያለን። በቪዲዮም ጭምር የታገዘ በፎቶ የታገዘም ነገር አይተናልና እስኪ እሳቸው ፈቃደኛ ከሆኑ ልናናግራቸው በቦታው ተገኝተናል። እሳቸው እንደምታያቸው በጣም በትጋት ነው እያገለግሉ ያሉት። ከዛ ይሯሯጣሉ፣ አንዱን ቋሚሮን ይቀባሉ፣ ጸበል ያጠምቃሉ፣ የወደቁትን ያነሳሉ። እስኪ አብረን እንከታተላቸው። ምናልባት እሳቸው ፈቃደኛ ከሆኑ ያለው ነገር እውነት ነው ወይስ አይደለም የሚለውን አብረን እንጠይቃቸዋለን። ልጅም አላቸው ይባላል። ፕሮቴስታንት አዳራሽ ውስጥም ያገለግሉ ነበር ይባላል። ጠቅላይ ሚኒስትሩ ጋርም አብረው ግንኙነት አላቸው ይባላል። ክህነትስ ማን እንደሰጣቸው፣ ማጥመቅ መቼ እንደጀመሩ፣ ልጅ ካላቸው ወደ ቁምስና እንዴት እንደገቡ፣ ወረቀቱ ማን እንደሰጣቸው፣ በተለያዩ ቦታዎች የት አገልግለዋል፣ ሲያገለግሉበት የነበረው ቸርችስ እንዴት ወጡ፣ የዛኔ ከዛ ከወጡ በኋላስ እንዴት ክህነቱ እንዴት ቀጠለ የሚለውን አብረን የምንመለከት ይሆናል። ለማንኛውም ከእሳቸው ጋር አብረን ቆይታ እናደርጋለን። ያ ማለት ፈቃደኛ ከሆኑ ብቻ ነው። እንግዲህ እስከ መጨረሻው ድረስ አብራችሁ እንድትሆኑ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ በትህትና እንጠይቃለን። ሰላም ጤና ይስጥልህ። እንደምን አደሩ አባታችን? ስሞትም አልበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለቃል መውረድ ለስጋ ማድረግ ምክንያት የሆነች እመቤታችን ቅድስት ድንግል ማርያም ከዘላለም እስከ ዘላለም ከአጽናፍ እስከ አጽናፍ ስሟ የተመሰገነ ይሁን። ጻድቃን ሰማዕታቶች እግዚአብሔርን ያከበሩ እግዚአብሔርን ያከበራቸው ስማቸው የተመሰገነ ይሁን። እግዚአብሔር ይመስገን። እዚህ በምሕረትና በቸርነቱ የሰበሰበን እኔ ስሜ አባ ባህታዊ ተክለ ማርያም ጸጋዬ መንግስቱ እባላለሁ። አሁን የሚያገለግሉት የት ደብር ነው? የማገለግለው አሁን የምገኘው ሀያት ጣፎ ተክለ ሃይማኖት ገዳም ነው። አሁን እዛ በጠበል አገልግሎት እያገለገልኩ እገኛለሁ እና እዚህ ነው አገልግሎቴ የማገለግለው ማለት ነው። ባለትዳር ኖት? ልጆችም አላቸው ይባላል፣ እውነት ነው? 8 ልጆች ናቸው ያሉኝ። 4 ወንድ 4 ሴት አለኝ። እንግዲህ አንዳንዶቹ ኦርቶዶክስ ናቸው፣ ሌሎቹ ደግሞ እንግዲህ እኔ ብዙ ጊዜ መቼም በእርግጥ ያልሆኑትንም ኦርቶዶክስ እንዲሆኑ የመከርኋቸውም አሉ። እኔ ያው ዝም ብዬ በረሃውን ስለሆነ ተለያይተናል። አሁን ራሱ ሰው በዚህ ሁኔታ በዚህ ዘመን ምን ላይ እንዳለ ማወቅ ራሱ ያስቸግራል ዛሬ። እንግዲህ እኔ ግን ብዙዎቹ ኦርቶዶክስ እንዳሉ ነው። እንደሰኛም ደግሞ እሰማለሁ እንዲህ ናቸውም የሚል ማንኛውም እኔ ያው ርቅ ያለሁ አንገናኝም። ክህነት አሉት? አዎ አለኝ። የድቁናው ሩቅ ነው። ወደ በ65 ዓመተ ምህረት ነው። እንደውም ደርግ የገደላቸው ጳጳሶች በነበሩ ጊዜ ነው። አዎ ያን ጊዜ ነው። ካርኒ ነው የሚሰጡት። ካርኒ ነች በጭቃ የሰጡኝ። አለ እሱ አሁን እጄ ላይ የለም። ወረቀቱን እንትን ስል እንትኑ ብቻ አለ፣ የቁምስናው አለ። እንግዲህ ቁምስናውን ያገኘሁት እዚሁ ነው። ጠቅላይ ቤተ ክህነት ሄጄ ነው ቁምስናውን የሰጡኝ አቡነ እንጦስ ናቸው። ነግሬያቸው ለአባታችን ይህን ሁሉ ነግሬያቸው አባታችን ተቀብለው ቁምስና ሰጡኝ። ይኸው በዛ ሁሉ ያናጠቃሉ ቁምስና ሰጥተውኛል። ይኸው የፕሮቴስታንት አዳራሽ ከፍተው ያስተምሩ እንደነበር መረጃዎች እየወጡ ነው። ይህ ነገር እውነት በቸርች ነበሮት? አገልግለዋል? እንግዲህ ከሚነሱ ነገሮች መቼም እውነትም ሐሰትም ይነሳል። ሁለቱም አይቀር በሰው ላይ። ወደ እውነት ጠጋ ያለም ጭራሽ ሐሰት የሆነም አለ። የተለያየ የሚነሳ መቼስ
ኃላፊ ሆኜ እዚያ ድርጅት ውስጥ ማለት ህፃናት ማሳደጊያ ደብረ ሲና የሚሉትም ሁሉ እሱ ነው። እኔ ግልጽ አድርጌ ነው የምነግርህ፣ ምንም ችግር የለም። እናት አባታቸው የሞተባቸው እናት ወይም አባት የሞተባቸው ብዙ ቤተሰብ የሆነባቸውን ምንም ሃይማኖት ሳይለይ ሁሉንም ሃይማኖት የሚረዳ ድርጅት ኃላፊ ሆኜ ሰርቻለሁ። በኃላፊ ሲቪል ሆኜ ማለት ገና ወደ ምንኩስና ምንም በዓለም ሳለሁ ማለት ነው። በቃ ይሄንን በቃ ግልጽ የሆነ እኔ መካነ ኢየሱስ ድርጅት ነው። አዎ እዛ ኃላፊን በስራ ተቀጥሬ በቃ ይሄ ምን አዎ ተቀጥሬ ሰራ ነበር በዛ ድርጅት። አዎ አካባቢው ተወላጅ ነኝ። በአካባቢው ተወላጅነት ብቻ ነው ሰዎች ስለሚያውቁኝ እሱ ያስተዳድራል። እዛ ውስጥ እኮ የሚቀጠር ሰው ሃይማኖት መለኪያ ሆኖ አይደለም እውቀት ወይም ደግሞ ሊሰራ ይችላል በሚል ነው። ጠይቀን ነው ድርጅት እንዲሰጠን እዚያ ጠየቀው። በቃ ማስተዳደር ከተቻለ ተሰጠ። ማንም ነው የሚያስተዳድር። ሃይማኖት የሌለው ሁሉ እኮ ያስተዳድራል። የለም ሃይማኖትን አይመለከትም። እዛ ሃይማኖትን አይመለከትም። እስላሙ ይረዳል ማለት ኦርቶዶክሱ ይረዳል፣ ሌላም እምነት ይረዳል፣ እምነት የሌለውም ይረዳል። ችግረኛ መሆኑ ብቻ ነው መመዘኛው። ቅድም እንዳልኩህ አንደኛ እናት አባት የሞተባቸው፣ ሁለተኛ እናት ወይም አባት የሞተባቸው፣ ሶስተኛ ብዙ ቤተሰብ ያላቸው ይረዳሉ። ትምህርታቸውን ሲጨርሱ 18 ዓመት ሲሆናቸው በስራ ያቋቁማል ድርጅቱ ራሱ። እኔ በኃላፊነት ነው እንጂ እኮ እየመጡ የሚያስተዳድሩ የሚሰሩ ሰዎች እኮ አሉት የራሱ። የዚህ አካባቢ እንደ በላይ ጠባቂነት ሆኜ ነው ማስተዳድረው ማለት ነው። ስለዚህ ልጆቹን በስራ ያቋቁማል ማለት ቤተሰቦቻቸውን ማለት ቤተሰቦቻቸውን በስራ ያቋቁማል 18 ዓመት ሲሞላቸው። እና ይሄ አይነት ድርጅት እኮ የትም ቦታ አለ። እንደዚህ አይነት ድርጅት ነው የሚረዳው። ይሄ መጨረሻ ውሸት ነው። አምጥቆ መረጃ ከዚህ ቢሮ በስተቀር ከሚረዱበት ቢሮ በስተቀር የለም። በቃ ያ ቢሮ ብቻ ነው። ልጆች ይረዳሉ፣ ይሄዳሉ ወደ ትምህርት ቤታቸው። ተመላላሽ ነው። ልጆቹም እኮ እኛ ጋር አይደሉም፣ ተመላላሽ ነው። ውሸት ነው ይሄ። የለም እንዲህ ሌላ አዳራሽ በእኔ ስም ሊያደርጉት ፈለጉ እንዴ? አዳራሽ እኔ የለም፣ ለእኔ የሆነ አዳራሽ የለኝም። ይሄ አዳራሽ የሚባል አላውቅምም። እንግዲህ ስሜን ዝም ብላችሁ በሐሰት የምታጠፉት የምትወነጅሉ በመጀመሪያ እግዚአብሔር ይባርካችሁ፣ ደስ ይለኛል፣ ጥሩ ነው። እንዲያውም ምናልባት እናንተ የምትናገሩት ትንሿን ኃጢአቴን ሊሆን ይችላል። እግዚአብሔር ግን የሚያየውን ሁሉ እናንተ ብታኖሩ እንዴት ታደርጉኝ ነበር? ስለዚህ መቼም ቢሆን ስሜን የምታጠፉት በሙሉ እግዚአብሔር ይባርካችሁ፣ ጸጋ ምሕረት ያብዛላችሁ። በቃ ይባርካችሁ እግዚአብሔር። እኔ ስራዬን ትቼ ኑሮዬን ትቼ ለእግዚአብሔር ቤት አገልግሎት ከወጣሁበት ዘመናት አስቆጥሬያለሁ። እኔ ያለሁት ቤተክርስቲያን በማሰራት በማስተባበር የተጣሉትን በማስታረቅ ለምሳሌ ያስታረቅኩበት ወይም ደግሞ ቤተክርስቲያን ያሰራሁበት ከዚህ ከኦሮሚያ ክልል ብጀምር ከሰላሌ አካባቢ ስርጥ የሚባለው አካባቢ ደብዳቤም አለኝ። እዚያ አካባቢ ቤተክርስቲያን በማሰራት በማስታረቅ ሁለቱም ጎን ለጎን ነው ማስኬደው። ማስታረቅና ቤተክርስቲያን ማሰራት ጎን ለጎን ነው እና አገርና አገር የተጣላውንም ስርጤ አካባቢ ኦሮምኛ እንኳን አልችልም፣ በአስተርጓሚ አስታርቄያለሁ። ይሄ በተጨባጭ ነው። ከዚህም ደግሞ እንደገና አልፎ ዳግማዊ ላሊበላ ያው ከአንድ አለት ወደ 4 ቤተክርስቲያን ተሰርቷል። እዛ ነው በአቴ እዛ ተቀምጬ ከሚሰሩት አባቶች ጋራ እኔም አቅም የሚችለውን በሐሳብም ቢሆን የምችለውንም እንትን እየሰራው በአት አድርጌ እዛ ብዙ ጊዜን ተቀምጫለሁ። ያንን ቤተክርስቲያን ከዛም እየወጣው እንዳውም የሚገርመው ወሎ ላይ ደቡብ ወሎ ነው በአብዛኛው ሙስሊም ወገኖቻችን ናቸው የሚኖሩበት። ኦርቶዶክስ አማኞች 18 ነው የሚኖሩት። እንዳው ይሄን ብናገረው ራሱ ደስ ይለኛል። እና
18 ነው የሚኖሩት። እድራቸው አንድ ላይ ነው። ከሙስሊሞቹ ጋር እድራቸው አንድ ላይ ነው። 2 ሰዓት እየሄዱ ነው ሬሳ ይዘው የሚቀብሩት። ወጥ ተሸክመው እንጀራ ተሸክመው 2 ሰዓት የሚሆን ሄደው ነው። እኛ ወጥ ተሸክመን ሬሳ ተሸክመን ዝናብ ሲመጣ ሬሳ ተሸክሞ መንደር አይገባ፣ ቀብረን ስንመጣ ማንገባም፣ እኛ ለምን ነው የምንሰቃየው? ከዛሬ ጀምሮ እድራችሁ ለብቻችሁ አድርጉ አሏቸው እና እኛ ለራሳችን ቀብራችን የደጃችን ነው አሉ። 3 ምርጫ ሰጧቸው። አንደኛ እድራችሁ ለብቻችሁ አድርጉ፣ አለዛም ደግሞ ከፈለጋችሁ ስለሙ እዚሁ እንቅበራችሁ። 3ኛው ምርጫ ደግሞ ቤተክርስቲያን ስሩ፣ እኛም እንረዳችኋለን ቦታ ካገኛችኋል። አንድ አባት መሬት ሰጡ። ማህበር አቋቋሙና ሚካኤል ብለው ወይራ ስር ማህበር እየጠጡ መሬት አንድ አባት ሰጥተዋል። የሳር ቤት ሰሩ። ሳር ቤት ጳጳሱን ደሴ ሀገረ ስብከት አስፈቅደው ጽላት አስገቡ። ከዚያ ሳር ቤት ከዚያ መልኩሳ አንድ ልጅ እዚህ አደሬ ኪዳነ ምሕረት ትመጣለች። አደሬ ኪዳነ ምሕረት ትመጣለች። እዚህ አደሬ ኪዳነ ምሕረትን ያሰሩ እናት ያገኟታል እና ትነግራቸዋለች። እኚህን አባት ጥሪልኝ አሉ። ተጠሩ፣ መጡ። ሳር ቤቱን ግፈፉና ቆርቆሮ ቤት አድርጉት፣ ደግሞ ትልቁን ቤተክርስቲያን ጀምሩት አሏቸው። አስጀመሩ። አሁንም ገንዘብ ላኩ። እኔን ደወሉና ተዳግማዊ ላሊበላ ደወሉና ቤተክርስቲያን እያሰራሁ ነው፣ ሂድና ጎብኝልኝ አሉ። ቦታውን ነገሩኝ እና ያንን ቦታ ሄድኩና አየሁ። የእግር መንገድ ነው፣ ገጠር ውስጥ ነው። በቃ ገጠር ውስጥ ነው፣ እሳቸው ያውቁትም። ገጠር ውስጥ ነው። ሄዱ። ያንን ቤተክርስቲያን ግድግዳውን ሲያቆሙ ገና ወራይ ሲመቱ ደረስኩ። እዛው ቁጭ አልኩ። ሙስሊሞቹን እያስተማርኩ እያስተባበር ፎቶግራፍ አንስቼላቸው መጡ። ሲያልቅ ለሙስሊሙ ማርደን ለክርስቲያኑ ማርደን አስመረቀ። በሌላ ጊዜ ሄድኩና እዛው ጠበል አስወጣሁ። የቤተ ክርስቲያኑ መሬት አለች፣ ምንጭ አለች፣ እግር መታጠቢያ ነች። ጠበል አንተናስ ተባረኩና አባቶች ባረኩትና ጠበል ወጣ። ይኸው በቀን ከ500 ህዝብ በላይ ሙስሊሙም ኦርቶዶክሱም ይመጣል። እየተጠመቀ እዛ ወደ ክርስትና መጣ። 18 ብቻ ነው ያልኳችሁ። አሁን እየጨመረ መጣ። ወቅቱ መቼ ነበረ? ጎንደር ላይ ሙስሊሞችና ኦርቶዶክሶች የተጋደሉበት ወቅት ነው። እኔ እዚያ እያስተማርኩ አባቶቻችን እና አቡነ ተክለ ሃይማኖት የሚሰሩትን ስራ ነበር ሲሰራ የነበረው። እነሱ እኮ ሃይማኖትን ያስፋፉት እያስተማሩ፣ ባዕድ አምልኮትን እያስወገዱ፣ በትምህርት በጸሎት አጋንንትን እያስወጡ ነው እኮ ቤተክርስቲያን ያስፋፉት እንጂ የሰው ሃይማኖት እየነቀፉ አይደለም። አንተ ሃይማኖትህ እንዲህ ነው፣ ያንተ እንዲህ ነው እያሉ ሃይማኖትን እየነቀፉ አይደለም። የራሳቸው ሃይማኖት በመፈወስ ብልጫውን አሳይተው ነው የፈወሰን አምላክ የሚያስተምሩት። እኔ የፈወሳቸውን አምላክ አሳያቸዋለሁ ወደ ክርስትና በራሳቸው ፍቃድ። እንዲያውም ዳቦውን ማሩን ያመጡልኝ ነበር በፍቅር። ግን ሃይማኖታቸውን ብነቅፍ ወደ እኔ ይመጣሉ እንዴ? እንዲያውም ሊበቀሉኝ ይችላሉ። ምክንያቱም ከተናገርኩት ተነስተው በፍጹም አልነካም። የነሱንም ይፈወሳሉ፣ መንፈስ ይወጣላቸዋል፣ ከበህማቸው ይድናሉ። ከዚያ በኋላ አባ ይሄ እምነት በጣም ቆንጆ ነው ማለት ነው ብለው ወደ ክርስትና የመጡ ብዙዎች ናቸው። እንዲያው እውነትን ነጋሪን አንድ ነገር ተናግሬ ነው የማልፈው። አሁን እዚህ ላይ ለሃይማኖት የቀናተኛ ነኝ፣ ወጣትም ይሁን ትልቅም ይሁን እውነተኛ ለሃይማኖት ቀናት ሆነ እስኪ ወደ ሶማሌ ጠረፍ እንሄድ። ግድ የለም እኔም እሄዳለሁ። ማንኛችን ሙስሊሞችን ወደ ክርስትና እንድናመጣ ሲል ሞክረው፣ እነሱ አንዱ ሀገር እኔ አንዱ ሀገር እንሄድና እንሞክረው እስቲ። እኔ በመካከላቸው አባቶቻቸውንም ሳልነካ ሃይማኖቻቸውንም ሳልነቀፍ አሁን እንደማገለግለው እያገለገልኩ ያዳናቸውን አምላክ ያዳናቸውን የሃይማኖት ውጤት እያሳየው ወደ ክርስትና ይመጣሉ። እነሱ ግን በለመደ አፋቸው ሃይማኖትን ሲነቅፍ ምን እንደሚከተለው እናውቃለን። ያደርገዋልን ባልልም እና እውነት እኛ ለሃይማኖተኛ ተቀናን። እግዚአብሔር ደግሞ ጸጋን የሚሰጥ እሱ ነው። እኔ ገዳም አባቶች ናቸው ገዳም እየጸለዩልኝ ብዙ ገዳሞች እዚህ አቡነ ተክለ ሃይማኖት የመነኑበት የመጀመሪያ የመነኑበት ላይም ባተክለ ሃይማኖት እዛ ነው ብዙ ጊዜ ሱባኤ የማሳልፈው። ዋሻ ተራራ ስር ነው እዛ እና አባቶች በቃ ወጥተህ ብታገለግል ጥሩ ነው፣ አንተ እግዚአብሔር ጸጋ ሰጥቷል ብሎ በአባቶች ጸሎት ነው
ስለዚህ ወጣትም ይሆን ይጸልይ፣ እስኪ ሃይማኖት ሰው ነኝ ከሚል ይጸልይ። እንዴ ከመንቀፍ ይልቅ ቀርቦ እግዚአብሔር ቃል ነው የሚያገለግሉት ወይ ምንድን ነው የሚያገለግሉበት ብሎ መረዳት ነው። ባለፈውም ተናግሬ ያለው ፈውስ የሚሰጠው ለቤተ ክርስቲያን ነው። ለቤተ ክርስቲያን ነው። ለቤተ ክርስቲያን የተሰጠ ፈውስ ደግሞ ቤተ ክርስቲያን መርምራ ተቀብላ ልትጠቀምበት ይገባዋል። እና ትናንትና እንዲያነበር ቀድሞ እንዲያነበር ብለው ሰዎች የኋላ ነገራቸውን ጠርተው መሆን አይችልም ሲሉና ታዲያ ተሰማይ መላእክት መጥቶ ወንጌል ሰብኮ ያውቃል እንዴ? ለቆርኔዎስም እኮ የላከለት ጴጥሮስን የላከለት እና ከጠየቁት እግዚአብሔር ይሰጣል። ለማንም ይሰጣል። ለኔ የሰጠ ጸጋ ለማንም ይሰጣል። እኔ ከሁሉ የባስኩ ኃጢአተኛ ነኝ። ከሁሉ የባስኩ ኃጢአተኛ ነኝ። ለኔ የሰጠ ለማይሰጠው የለም። እንዲያው ቢያንስ እስኪ እንዲያው አንድ ነገር ልበላችሁ። አባታችን ጻድቁ አቡነ ተክለ ሃይማኖት ክርስቶስ አርዮ ብለው ስም ያወጡለት አጋንንቱን አጥምቀው እንደ ቤተ ክርስቲያን ስርዓት ሁሉን አድርገው አመልኩሰው አገለገለ። ወይ ጉድ! ተሱን ያልሻልም እንዴ? ቢያንስ እንዴት ነው ከሱን ያልሻልም እንዴ? ቢያንስ ተሱ አልሻልም እንዴ? እሳቸው እኮ ያን ያሳዩን እንኳን ሰው አይደለም ሰይጣን እንኳን እስከ ምህረት እንደሚደርስ ነው። ለትምህርታችን ነው። እኔ አንዳንድ ጊዜ ገድሉን አንበን አንከተለውም እና ተሚቃወሙት ታዲያ በምንድን ነው የምንሻለው? እና ካልኖርክንበት ትምህርት ካልሆነን ስለዚህ በዚህ በማስታረቅ ስራ አሁንም ሌላ ሀገር ቤተክርስቲያን ከጋሸናን ቀጥሎ ደግሞ እዚህም ቁልቋል ሚካኤል በረሃው ከሰም ብዙ ሰው ይጣላል። እንግዲህ ከሰም ባህሪው ይታወቃል። ቤተክርስቲያን ሲሰሩ የነበረ ነው ሲያድሱ እንደገና ትልቅ ቤተክርስቲያን ለመስራት ሳትታረቁ አይሆንም ብዬ አስቆምኳቸው። መጀመሪያ ታረቁ አልኳቸው። ቄሶቹም እግዚአብሔር ይባርካቸው ረዱኝ። በቃ ሳትታረቁ አትሰሩም አሏቸው። 300 ሰው ታረቀ። 300 ሰው ታረቀ። ከያ በኋላ እግዚአብሔር ከውጪ ቤተክርስቲያኑ የሚሰራ ሰው አዘጋጀላቸው። እንዴት የመሰለ ቤተክርስቲያን ተሰራ እና ጎጃም ምድር ላይም ድንጋይ እያስኩ እያለቀስኩ ነው የተጣላ ሳስታርቅ የነበረው። ጠጃ ላይ እዚህ ጋሸና ገዳም በታች ጠጃ ማርያም በአንድ ቀን 400 ሰው አስታርቄያለሁ። በኢህአዴግ ነው የአስታራቂ ኮሚቴ ብሎ መንግስት መድቦ ነበር። በሱ አልታረቅም ያሉ ሳትታረቅ ከዚህ ግቢ አትወጣም ብዬ አላወቃቅስም ነገሩን ትቻለሁ እያሉ 400 ሰው አስታርቄያለሁ። ጉምዝም ወንጌል ሰብቻለሁ እስከ አልባሳ ድረስ እንዲያውም ወለጋ ጠረፍ ላይ ነው። በወለጋ በአባይ በረሃ ይገናኛሉ። እስከዚያ ድረስ ብዙ ጉምዞችን እየተፈወሱ ወደ ክርስትና መጥተዋል። እየተፈወሱ ወደ ኦርቶዶክስ መጥተዋል። እየተፈወሱ እንዲያውም አንዱ ወቾሎኒ ይፈለፍላል አገኘሁት። እዚያ ካሉት አባቶች ጋር ነው እንግዲህ አብሬ የምንቀሳቀሰው። እርሻም እያረሱ እዚያ የሚያገለግሉ አባቶች አሉ እና ይህንን እንግዲህ ሸጬ ጥይት እገዛለሁ አለ። ለሚስቴ መግደያ ጥይት እገዛለሁ። ለምንድን ነው? ጠንቋይ ቡዳ ነች ብሎኛል አለ። እና ጠንቋይ ቡዳ ነች ካሉ ትገደላለች። እንዴት ነው? ወንድሞቿን አመጣና አስመሰክራ ጠንቋይ ቢፍቶስ እጅ አስመሰክራለሁ። ከዚያ በኋላ ወንድሞቿ ይሄን ተሰሙ በኋላ አደባባይ ላይ በጥይት ትመታለች አለ። ከዛ በኋላ በላሳየ ጠንቋውን አልኩ። ሄደ። ጠየቅኩት። ከዛ እንዳለ ሰውነቱ ተርገፈገፈ። በቃ ምላሱ ሁሉ ተንቀጠቀጠ። ወደቀ ያ ጠንቋይ ወደቀ። በቃ ላበላብ ሆነ። በቃ አንተ ጠንቋይ ብዬ እግዚአብሔርን ቃል ጠራሁበት። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ባንተ ላይ ያለ መንፈስ። ከዛ በኋላ ያቺ ሴትዮም አልሞተች። ያም ጠንቋይ ብን አለና ተዚያ ሄደ። እና እኔ የምሰራው እግዚአብሔርን ስራ ነው የምሰራው። እስኪ ወንጌል ያልደረሰበት ሀገር ከምናወራ እስኪ እንሂድ እንስራ። ግድ የለም እኔም በሸምገል እዛው ሞታለሁ፣ ችግር የለውም ሞታለሁ እዛው። እስኪ እንሂድ እንስራ። ወንጌል ላልደረሰበት መፈወስ የሚገባቸው የሚፈወሱ፣ ወደ ወንጌል ወደ ቤተክርስቲያን መምጣት የሚገባቸው እየተፈወሱ ይምጡ። ምን አለበት ይህንን ብናደርግ? እውነቴን ማውራት ምን ይጠቅማል? ከጠቅላይ ሚኒስትር አብይ አህመድ ጋር ያለውት ግንኙነት እንዴት ነው? ምናልባት በዚህ ጉዳይ የተለያዩ ፎቶዎች፣ ቪዲዮዎች እየወጡ ነው።
ይህ ጉዳይስ እንደምንድን ነው? እስኪ ስለዚህ ጉዳይም በደንብ አብራርተው ትነግሩ። እንግዲህ ያዩት ነገር ቪዲዮ አይተዋል። ክብር አድርገዋል። እንግዲህ ምን ይናገራታል? ምንም ችግር የለም። ያለውን ሀቅ ነው። በቪዲዮ የታየ ጉዳይ ነው። በቪዲዮ የታየ ጉዳይ ነው። ሁል ጊዜ ሽማግሌዎቹን ይጋብዛሉ። ጠቅላይ ሚኒስቴሩ ስለሚጋብዙ እኛም እድል ደረሰና ተክብረ አረጋውያን ወደ 100 ሰው ተፈቀደልንና ይዤ ሄድኩ። ከመቅዶኒያ መጥተዋል። ሌሎችም እንደዚሁ ድርጅቶች አሉ፣ ይልካሉ የተሰጣቸውን ኮታ ያህል ለፋሲካ እና ለዘመን መለወጫ እንሄዳለን እና እዚያ ዳቦ ቆርሰናል፣ አብረን በልተናል፣ ተጋብዣለሁ። እንግዲህ ይሄ እውነት ነው። እሳቸው ጋራ ከክቡር ጠቅላይ ሚኒስቴሩ ጋራ አይተውኛል። አብሮ የተነሳነውን ፎቶ አይተዋል። ይሄ እውነት ነው። ምን ሊደበቅም አይችልም። በመጨረሻ በተለያዩ ሶሻል ሚዲያዎች ላይ በርካቶች እምነታቸውን እንዲጠሩ ይደረጋሉ፣ ምዕመናን ምስኪኖቹ። በርካቶች ደግሞ ባልመሰላቸው የተለያዩ ኃጢአት ሲገቡ እናያለን። ለእነሱ መልእክት በመጨረሻ የሚያስተላልፉት ካለ ድሉን ልስጦት። እንግዲህ ድጋሚ የምትመጡ መቼም እናንተ እግዚአብሔር ሳይሆን እናንተን ፈርድበታለን ለምትሉ መረጃችሁን ይዛችሁኑና እንግዲህ በመረጃችሁ መሰረት ሞግቱኝ። እኔ ወንድሜ ብትገዱኝም ፈቃደኛ ነኝ። ከእንግዲህ ወዲያ ስንት ሲቀረኝ ሰሌን እኮ ተዘርግቷል። ባለችኝ እድሜ ሳይደክመኝ ጨርሼ ሳልወርቅ ላገልግል ብዬ ነው እንጂ እኔ እኮ አሁን ብትወው እርፍ እላለሁ እኮ ተድካሚ። የሰው ስለሚያሳዝነኝ ነው፣ ለቅሷቸው ስለሚያሳዝነኝ። ጥቅም ፈልጌም አይደል ወገኖቼ። እኔ ትንሽ ጥሬ ይበቃኛል፣ ምንም ችግር የለብኝም። አሁን ተዚህ ወጥቼ ራሱ ሁለት የተጎረስኩ ወዲያ በቃ ውሃ ብቻ ነው የምጠጣው ወገኖቼ። ለጥቅምም አይደል ለሆዴም አይደል። አንድ ነገር ግን እደሰታለሁ፣ ለምእመናኑ ቤተክርስቲያን እንዲሰራ፣ ለምእመናኑ ማምለኪያ፣ ለእንግዶች ለሚመጡት ለጠበል እንግዳ ማረፊያ እንዲሰራ፣ ምእመናን እንዲጠቀሙበት፣ ቤተክርስቲያን እንድታደግ፣ ህዝቡ እንዲፈወስ ስለምፈልግ ብቻ እንጂ ደክሞኛልን የማረፍ። እኔ አሁን ራሱ ብሞትም ደስ ይለኛል፣ እፈልገዋለሁ። እንዲያው ብሄድ እንዲያው አምላኬ ቢወስደኝ ደስ ይለኛል። አሁን ምን አደርጋለሁ? ለህዝቡ ለማገልገል ከሆነ እኔ አንድ ነገር ልንገራችሁ፣ እንዲያው መኖር የምፈልገው እንዳገለግል ብቻ ነው። ፈቃዱን እንዳገለግል ምናልባት ለሰው ጠቅም ይሆናል ብዬ ነው። እኔ የማረባ ውዳቂ የቆመ አፈር መጥቀም ተቻልኩ የአፈር እስከሚፈርስ ድረስ አገልግል ብዬ ነው እንጂ እኔ ብሄድ አባቴ ቢጠቀለኝ አምላኬ ቢጠቀለኝ ደስ ይለኛል። ምን አደርጋለሁ? ለመብላት ነው ለመኖር ነው። ከእንግዲህ ወዲያ እኔ አልፈልግም። ስለዚህ እንደው በከንቱ አትበሳጩ፣ በከንቱ አትናደዱ ወገኖቼ። እግዚአብሔር ይባርካችሁ። የምትሰድቡኝም የምትጠሉኝም በሙሉ እግዚአብሔር ይባርካችሁ። ልጆቻችሁን ጤናችሁን ይስጣችሁ፣ መንግስተ ሰማያት ያወርሳችሁ። የምትጠሉኝ ሁሉ እጅግ አብዝቶ እግዚአብሔር ይባርክልኝ። የምትጠሉኝ እንዲያውም ከምትወዱኝ ክብር ከሚሰጡኝ በላይ ለምትጠሉኝ ተባረኩ። ምክንያቱም እኔ ከንቱ ውዳሴ አልፈልግም ወገኖቼ። የቆመ አፈር ከንቱ ውዳሴ ይፈልጋል። የቆመ አፈር የሞተ ውሻ አታውቁም? ያ የሞተ ውሻ በቃ እሱ ማለት ነኝ። ተውይ በቃ የሞተ ውሻ ነኝ። ምን አሟገታችሁ? ትንሽ ህይወት ያለች ድረስ ለማገልገል ነው፣ ለሌላ ለምንም አይደለም። በቃ እኔ ብተወው ደስ ይለኛል። በጣም ደስታውን የማልችለው እርፍ ብዬ እውላለሁ። አዎ ለምኖርበት እኔ አላጣሁም። እድሜ ለክብር አረጋውያን ይረዳኛል። ማንም ልጅ አይደለም ይረዳል። ልጆችን ጥያቸዋለሁ፣ ኑሮዬን ጥያለሁ። ከገዳም መልስ ከመዞር አካባቢው ስላልተረጋጋም አሁን እኔ ደክሞኛል፣ የትም ቦታ አልሄድም። እድሜ ለክብረ አረጋውያን አባቶች ጋራ ስንት ታሪክ የሰሩ አባቶች አሉ። ዛኔስ የመጨረሻው ዳቂ እንዲያውም እኔ ነኝ። ይዛ ስንት ታሪክ ለሀገር ታሪክ የሰሩ አባቶች አሉ። ለሀገር ታሪክ የሰሩ ከፍተኛ ባለስልጣን የነበሩ በእነዚህ መካከል መዋል ራሱ ትልቅ ደስታ ነው። ስለዚህ አባቶቼ ጋራ እዛው ተጦሪ ማለፍ እችላለሁ ወገኖች። ለጥቅም እንዳልሆነ እንድታውቁልኝ ቤተክርስቲያን ማገለግለው። ስለዚህ ከአባቶቼ ጋራ ተባብሬ ለምእመናኑ የሚሆን ነገርም አሰርቶ ቤተክርስቲያኑ ለህዝብ አምልኪያ እንዲሁም ብቻ ነው ወገኖች፣ ለሌላ ለምንም አይደለም። እንደው ለጥቅም መስሏችሁ ከሆነ በከንቱ እንዳትኮነኑ። ስለዚህ እግዚአብሔር ይባርካችሁ። ስለሰማችሁኝ ተባረኩ። እግዚአብሔር ይባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆናችሁ በኢትዮጵያ ምድርም ያላችሁ በአውሮፓም በአፍሪካም የምትገኙ አሁን የማስተላልፍላችሁ በዋግምራ ሰቆጣ ሀገረ ስብከት የሚገኝ ታላቁ ገዳም ደብረ ሰላም ቅዱስ አማኑኤል ፈርሶ
ድንጋይ ብቻ ተክቦ ነውና የሚገኘው። እንደው በእውነት በየከተማው ትልልቅ ካቴድራል እየሰራን ነው፣ ብዙ ነገር እናደርጋለን። ግን ይሄ ቦታ ሰው የለውም። በእውነት ብዙ ጊዜ ጦርነት የከረመበት፣ ብዙ መከራ ያለበት፣ ተወላጁ የሚሰደድበት፣ ብዙ ምንም ነገር ሊሰሩት የሚችሉ ሰዎች የሌሉበት ስለሆነ ይሄ በዋግምራ ሰቆጣ ሀገረ ስብከት የሚገኘው ደብረ ሰላም ቅዱስ አማኑኤል ቤተክርስቲያን ፈርሷል። ይሄ ፈርሶ በእውነት እግዚአብሔር ሲናገር ለሐጌ ለነቢዩ በእውነት የእግዚአብሔር ቤት ፈርሶ እናንተ በዝግባና በጽድ በተሰራ ቤቶች ትኖራላችሁ ብሎ እግዚአብሔር እንደተናገረ፣ አሁን ግን በዝግባና በወይራ ሳይሆን በትልልቅ ግንቦች በፎቅ በሌላ እየኖርን እያደልቶን እየተቀመጥ በተለይ በዛ አካባቢ የተወለዳችሁ ትውልዳችሁ በዛ የሆነ በውጭ ሀገር የምትኖሩ ከዋግምራ ሰቆጣ የወጣችሁ እግዚአብሔር የባረካችሁ በዛ ሀገረ ስብከት ተወልዳችሁ ያደጋችሁ ትብታችሁ የተቀበረ የደብረ ሰላም ቅዱስ አማኑኤል ገዳም ፈርሷል። አሁን እዛ ያሉ አባቶች እያስተላለፉ ነው። እኔም ደግሞ በዚህ አጋጣሚ መናገር የምፈልገው ምንድነው፣ ይሄ ገዳም ይሰራ፣ አባቶች አይሰደዱ። በዛ ቦታ ላይ ቢጸልዩ ለዓለም ነው ቢጸልዩት። የገዳም አባቶች ጸሎት እኛ እናውቃቸውም። አንድ ሽብር አላልናቸው፣ አንድ በሱ አላልናቸው፣ አንድ ገንዘብ አልሰጠናቸው። በእውነት ልብስ ሳይኖራቸው ምግብ ሳይኖራቸው የሚጸልዩልን አባቶች ግን የሚጸልዩበት ገዳም ስለፈረሰባቸው መስራትም ስለማይችሉ አካባቢውም አቅም ስለሌለው በእውነት ነው የምላችሁ። በተለይ በዛ በሰሜን ወሎ ውስጥ የተወለዳችሁ በአማራ ክልልም ያላችሁ በአዲስ አበባ የምትኖሩ በውጭ ሀገር የምትኖሩ ሁሉ ይህንን ደብረ ሰላም ቅዱስ አማኑኤልን በዋግምራ ሰቆጣ የሚገኘውን ገዳም ፈርሷል። ድንጋይ ተክቦ ታቦቱ እዛ ነው ያለው። ቤተክርስቲያኑን መስራት አልቻሉም። በእውነት እግዚአብሔር አማኑኤል ቤቱ ፈርሶ ቅድም እንደተናገርኩኝ ሐጌ ነቢዩ ሲናገር የእግዚአብሔር ቤት ፈርሶ እኛ ግን በአማረ ቤት እንኖራለን፣ እንግዲህ ወደ ተራራ ውጡ፣ እንጨትንም አንጡ፣ ቤቴንም ስሩ ይላል እግዚአብሔር ብሎ ነቢዩ እንደተናገረ እኔም እንግዲህ በዘመኑ ያለው ኃጢአተኛ በደለኛ እናገራለሁ። የእኛን ኃጢአት አይታችሁ የእኛን ክፋት አይታችሁ እኛን እየተመለከታችሁ መስራት ያለባችሁን ሳሰሩ እንዳታልፉ። አንድ ጊዜ ብቻ ነው የምትኖሩት በዚህ ምድርና ኑራችሁ ሰርታችሁ ቤቴን የሰራ ዝክሬን የዘከረ ዘሐነጸ መርጡልየ ወዘገብረ ተስካርየ የምህርልየ ብሎ የተናገረው ቃል ኪዳን ሊፈጸምላችሁ መንግስቱን እንድትወርሱ ምን ኃጢአተኞች ብትሆኑ ሌላም ጥሩ ስራ ባይኖራችሁ ነገር ግን ይህን ቤተ ክርስቲያን የፈረሰውን ብትሰሩ በእውነት ነው የምላችሁ እግዚአብሔር ደግሞ ይህንን ነገር አይቶ ታሪካችሁን ይቀይራል፣ በሽታችሁን ያስወግዳል፣ ችግራችሁን ይፈታልና እዚህ በሰቆጣ ዋግምራ ሀገረ ስብከት የሚገኘው በዚህ ዞን የሚገኘው ታላቁ ገዳም ቅዱስ አማኑኤል ቤተክርስቲያን ፈርሷል። አሁን በድንጋይ ብቻ ድንጋዩን ፈልጠው እንደዚህ ክበው ነው ታቦቱን ያስቀመጡት። በእውነት እየመጣ ያለው ክረምት ነው። የቻላችሁትን ያህል በባንኩ አካውንት እያስገባችሁ ይህንን ገዳም እንድትሰሩት በእግዚአብሔር ስም በድንግል ማርያም ስም በቅዱሳን አባቶቻችን እንግዲህ ዋግምራ ማለት የቅዱስ ላሊበላ ሀገር ነው። የነ ናኩቶ ለአብ የነ ይምርሃነ ክርስቶስ የነ ገብረ ማርያም የሌሎቹም ቅዱሳን ታላቅ ሀገር ነው። በእውነት እኔ አንድ ታሪክ አውቃለሁኝ። ዓለምን ስትመራ የነበረው ኢትዮጵያ ዋግምራ ሰቆጣ አካባቢ ራያ አካባቢ በመጽሐፈ ሱባኤ ሳነብ 1800 ዓመት ሙሉ ንጉሠ ነገሥቱ ይቀመጡበት የነበረው ለ6000 ዓመት ያህል ታሪክ ያለው አገር ነው። ዛሬ ግን አቅም በማጣት ይህን ገዳም መስራት አልቻሉምና አደራ 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 ላለው በእግዚአብሔር ስም በአብ በወልድ በመንፈስ ቅዱስ ስም በድንግል ማርያም ስም በመላእክት በጻድቃን በሰማዕታት ስም መድኃኔዓለም አማኑኤል ከኛ ጋር ሆነ ነውና አማኑኤልን ሰርታችሁ አስመርቃችሁ ደስ እንዲላችሁ በተለይ እዛ ሀገር የተወለዳችሁ ትውልዳችሁ እዛ የሆነ በእውነት እንደው አንድ ዳቦ በልታችሁ ያንን ቤተክርስቲያን ማሰራት ይገባችኋል። በእውነት ሰው ባንገናኝ እንጂ ብዙ ሰዎች ትኖራላችሁ በዚህ በአዲስ አበባም በሌላም። ይህን ቤተክርስቲያን አደራ አደራ ለማለት ነው። ወስብሐት ለእግዚአብሔር። የምታዩት
ቅዱስ አማኑኤል ቤተክርስቲያን ዋግምራ ሰቆጣ ሀገረ ስብከት ውስጥ የሚገኝ ቤተክርስቲያን ገዳም ነው። ወገኖቼ ይህንን ቤተክርስቲያን በተቻላችሁ መጠን እንድትረዱት። ምክንያቱም ገንዘብ ከእግዚአብሔር የሚሰጥ በረከትም ነው፣ ፈተናም አደራም ነው። ገንዘብ ከእግዚአብሔር የሚሰጥ ፈተናና አደራ ነው። ስለዚህ አደራችንን እንወጣበት። ምክንያቱም ዋጋችን በሰማይ ይሆናል። ይህ ቤተክርስቲያን ብዙዎች የምንድንበት የምንፈወስበት በስጋም በነፍስም የምንፈወስበት ነውና ይህ አካባቢ ደግሞ ምንም የሌለበት ድሃ ቤተክርስቲያን ስለሆነ በእውነት ይህንን ቤተክርስቲያን ብትረዱ በሩቅም ያላችሁ በውጭም ያላችሁ ይህም የሚደርሳችሁ መልእክት ሁሉ በሀገር ውስጥም ያላችሁ ይህንን ቤተክርስቲያናችንን እባካችሁ እንድትረዱልን። ስለዚህ ለሁላችን በረከት ነው። ይህን የምትረዱ ሁሉ በስጋም ይባርካችሁ፣ በነፍስም የዘላለም ሕይወትን ያውርሳችሁ አደራ እላለሁ ልጆቼ። ይህን እንደምትረዱም ደግሞ ተስፋ አደርጋለሁ። ክርስቲያን አባቶቼ፣ ወንድሞቼ፣ ልጆቼ፣ እህቶቼ አደራ እላችኋለሁ። በዚህ በአናቱ ጎርፍ ገባበት ቤተ መቅደሱ ከውስጥ አሁን ፈርሶ ይገኛል። በቃ ምንም ነገር የለበትም። ያንን ሲፈርስ አሁን ለጊዜው አመተን ከዚች ይኸው መቃረጃ የነዚህ አልኮ መጋረጃ የሌለው ባዶ ጥሬ ኳኛ ይሄ የከፍትና የፍየል ማደሪያ እንጂ ታዋት አልነበረም። ግን ለዕለታዊ ግን ሲቸገረን አመተን ሄቼ አስቀምጠን ያው እንገኛለን። እና ስለዚህ ግን ባላችሁ ነገር 15ኛ በዛ አነሳንንም ያላችሁ ነገር እርዱና